ማንሽ ምንድነው? ጓደኛዋ ነኝ። ቆይ እስኪ ተረጋጊ። ሲጀምር እየፈለገች ለማናገር ፈቃደኛ አይደለችም እኮ ለዛ ነው። እኔ እኮ አንቺ ጓደኛ ልትሆኚ ይችላልሽ፣ ግን እሷ ለማናገር ፈቃደኛ ስላልሆነ። ሰላም እንዴት ናችሁ? ያው ልጃችን እንዳያችሁት ተመልሳለች ወደ ቤት። ብትመለስም ያው አንዳንድ ነገሮች ስላልተስተካከሉ ጥሩም ስላልሆነች እንዳላችሁ የኢትዮጵያ ሕዝብ ወገን ዘመዶቼ ያለውን ነገር እንዳያችሁት መፍትሄ ካላችሁ ያንን መፍትሄ እንድትሰጡኝ ነው። የምትድንበትን የምታውቁ ካላችሁ ያንን እንድታካፍሉኝ ነው አሁን እንትን ያልኩት እዚህ ላይ የመጣሁትኝ። እና ያው አንዳንድ ነገሮቿ ጥሩ አይደሉም። እናቷም አሁን የለችም፣ ጸበል የሆነ ቦታ ተጠቁማ ሄዳለች። ያንን ጸበል ለማምጣት ያው አሁን እኔ ብቻዬን ነው ያለሁት። ይኸው ቃልን ስታይ ነው በሽታው የሚነሳባት። ከቃልንና ዮናስ የሚባለው አለ። የእነሱ ድምፅ ሲነሳ በጣም አስቸጋሪ ባህሪ ነው የምታሳየው። እንግዲህ ምን እንዳደረጓትም ባናውቅም ያደረጓትን ነገር እንኳ ቢኖር ያንን ብናቅ የሆነ ነገር አድርገን ልናደርግ እንችል ነበርና ትንሽ እሱን አሁን እያወዛገበን ያለውን እኛ እነሱን ስታይና የእነሱን ድምፅ ሲነሳ በጣም ትንሽ የመረበሽ ባህሪ ያላት እና ይሄ ያለው ችግር ነው። እንግዲህ እስኪ እናንተም ደግሞ ያላችሁትን የምታውቁትን መፍትሄ ብታካፍ እና ያው የወለደ እንደ አባት የወለደ ሰው ነው የሚያውቀው። አባት የሆነ ሰው ይህንን ነገር ሊረዳ ይችላል። እኛ ያው ትንሽ በጣም ከብዶናል እንደ ወላጅ። የወለደ ሰው ያው ይረዳል ብዬ አስባለሁ። ያለውን ጭንቀት በጣም ከባድ ነው። ግቡ ማንሽ ምንድነው? ሳሮን ፈልጌት ነበር። ጓደኛዋ ነኝ። አልነገረችኝም። አንድ ወር ቆይቼ ነው የመጣሁት ከክፍለ ሀገር። ታሟለች ተብዬ ነበር። እንዴ እስኪ ተረጋጊ። እስኪ መጀመሪያ ተረጋጊና እስኪ ቁጭ በይ። እስኪ አናግራታለሁ። ጓደኛዬ ስለሆነች በጣም ተጨንቄ ነው እኮ። ቆይ እስኪ ተረጋጊ። እስኪ ቆይ ተረጋጊና እንትን እላታለሁ። እስኪ አናግራታለሁ። እኔ ግን አልነገረችኝም። ጓደኛዬ አላለችኝም። እስኪ አነጋግራታለሁ። ተረጋጊ አንቺ። እሺ ሳሮን ጓደኛዬ ትላለች። ቆይ እስኪ ስሟን ልጠይቃትና። ስምሽ ማን ነው? ጽዮን። ቆይ እስኪ ሳሮን ጽዮንን ታውቂያታለሽ? ጽዮንን አታውቂያትም? ቆይ እስኪ ትንሽ ትረጋጋና፣ እሷም ዛሬ ነው የመጣችውና አልነበረችም። ያለውን ነገር ተረጋጊና ስትረጋጋ ያኔ እናናግራታለን። እስኪ አናግራት ግን እስኪ ቆይ እስኪ ቆይ ጽዮን እስኪ ቆይ ጓደኛሽ እኮ ነው ያላወቅሽኝ? ጽዮን እኮ ነው የሚሰራው። እስኪ የት ነው የምታውቂያት? የት ነው የምትተዋወቁት? ጓደኛዋ ነኝ። አሁን ስላመማት ነው
እኮ የት ነው የምትተዋወቁት? እኔ እስካሁን አልነገረችኝም። እስኪ አንቺ ትምህርት ምንድን ቤት ነሽ? ነው የምንተዋወቀው። ትምህርት ቤት ነው እስኪ ቆይ የምንተዋወቀው። ተረጋጊ መጀመሪያ። እኔ አልነገረችኝም፣ ይሄንን አላውቅም እስካሁን አላውቅም። እና እንዴት ነው ትምህርት ቤት የምትተዋወቁት? አዎ ትምህርት ቤት ነው የምንተዋወቀው። አሁን እና እንዴት እንደዚህ ከመጀመሪያ ምን አይነት እንትን እንዳላት ታውቂ ነበረ? አዎ ደህና ነበረች? አሁን ደህና ነበረች። አሁን ስለታመመች ነው አላውቅም ያለችኝ። ደግሞ ጭራሽ አሳመማችኋት። እኛም እኮ ሳሩ በእናትሽ ነው ያለሁልሽ። እሺ አሁን እኔ ስላለው ትድናለች። በቃ ነይ ሳሩ፣ ነይ ሳሩ። አላወቅሽኝም? ጽዮን እኮ ነው ጓደኛሽ እኮ። ቆይ እስኪ ተረጋጊ። ሲጀምር እየፈለገች ለማናገር ፈቃደኛ አይደለችም እኮ። ለዛ ነው እኔ እኮ አንቺ ጓደኛ ልትሆኚ ይችላልሽ፣ ግን እሷ ለማናገር ፈቃደኛ ስላልሆነች እስኪ ያለው ነገር ተረጋግተሽ እናወራለን። እስኪ እሷም ምን እንደሆነ አሁን የጤና ሁኔታ እንትን ስለሆነ ነው አልፈልግም እያለች ያለችው እንጂ እኮ አይደለም። እስኪ ቆይ ጭራሽ አሳመማችኋት። እስኪ ቆይ ተረጋጊ። ቆይ እስኪ ተረጋጊና ቆይ በእርጋታ ነው። ቆይ በእርጋታ ነው። ጭራሽ አሳበዳችኋት። ነይ ሳሩ፣ እኔ ያለሁልሽ። ቆይ እኔ እናት ቆይ አንዴ ተረጋጊና እናውራ። ቆይ እስኪ እኔና አንቺ እናውራ። እና ትምህርት ቤት ነው የምትተዋወቀው ነው ያልሽው? የት ነበርሽ ከዛሬ አንቺ? እኔ ከተፈተንኩ በኋላ ክፍለ ሀገር ሄጃለሁ። እንደዛ ነው እንግዲህ ሊሆን ይችላል። ያው እኛ እስካሁን የምናውቀው ጉዳይ የለም እና ያለው ነገር ያው ከባድ ነው እንደምታየው ነው። አንቺም እስኪ አረፍ በይ እስኪ አረፍ በይና። እንደዛ ነበር ትውውቃችሁ? አዎ ትውውቃችን እንደዛ ነውና ረጅም ጊዜ ነው የማውቃት ጓደኛዬ። ይኸው እኛም አላወቅም። ደህና ልጅ ነበረች እንደዚህ የሆነች። አሁን እኛም ቅርብ ሰዓት ነው ይሄንን ያወቅነው። አሁን በቅርብ ነው እንደዚህ የሆነችው፣ በቅርብ ሰዓት ነው። እኛም ድሮ በፊት ደህና ነበረች። እንዴት እንደዚህ ትሆናለች? እንዴ መጀመሪያ እኮ በጣም ጤነኛ ነበረች። እንደዚህ መሆን አልነበረባትም እንዴ? እኛም ግራ ተጋብቶናል። ጎዳና